አሜሪካና እስራኤል ከኢራን ጋር ጀምረውት አንድ ወር የሆነው የመካከለኛው ምስራቅ ጦርነት አሁን ላይ ኢትዮጵያ አፍንጫዋ ጋር እየደረሰባት ይመስላል። ጦርነቱ የዛሬ ወር እንደጀመረ ኢራን አጠገቧ ያለው የሆርሙዝ የባህር ወሽመጥ ወይንም መተላለፊያን ዘጋችው። ያን የዓለም ዋነኛ ነዳጅ መተላለፊያውን አጣ። 2000 የሚጠጉ የተለያዩ ሀገራት ኩባንያ መርከቦች የሆርሙዝ የባህር ወሽመጥን ማለፍ ተከልክለው በዚያው ቆሙ። ኢትዮጵያም ጊቤ የተባለችው አንድ መርከቧ ከጦርነቱ በፊት የተባበሩት አረብ ኤሚሬት ሻርጃ ወደብ ዕቃ ልትጭን ሄዳ ነበርና የሆርሙዝ ወሽመጥን ሳትሻገር ጦርነቱ በመጀመሩ የባህር መተላለፊያው መሻገር አልቻለችም። ይኸው እሷም አንድ ወር አልፏታል። ኢራንም መደራደሪያዋ የሆነውን የባህር ወሽመጥን አጥብቃ መጠቀም ጀመረች። የዓለም አጠቃላይ 20% ነዳጅ በዚሁ ተኢራን በምትቆጣጠረው የሆርሙዝ መተላለፊያ ያልፋልና ኢራንም መተላለፊያውን ስትዘጋው የኢኮኖሚው ምት ወላፈኑ በደንብ አድርጎ ኢትዮጵያን ይገርፋት ጀመር። ነዳጅ በእጅጉ አጠረ፣ ተወደደም። ማደያዎች በነዳጅ ፈላጊ መኪናዎች እየተጨናነቁ ነው። የተለያዩ መስሪያ ቤቶችም ሰራተኞቻቸውን በቂ ትራንስፖርት ማግኘት ስላልቻሉ እረፍት ውጡ እያሏቸው ነው። አሁን ደግሞ በርቀት የኢትዮጵያን ኢኮኖሚ በወላፈኑ ሲጋረፍ የነበረው ኢራን ከአሜሪካና እስራኤል ጋር እያደረገች ያለው ጦርነት አሁን ኢትዮጵያ ጉሮሮዋ ጋር አፍንጫዋ ጋር እየደረሰባት ይመስላል። ጦርነቱ እስካሁን ዘግቶት የነበረው ኢትዮጵያ የነዳጅ መርከቦቿን ተከራይታ በብዙ ማይል ርቀቶችም ልካ ነዳጅ የምታመጣበት ሸቀጦችንም ልካ የምትገዛበትና የምታመላልስበት የሆርሙዝ ወሽመጥ ነው። አሁን ግን ከዚህም አልፎ የኢትዮጵያ መርከቦች የሚጠቀሙት የጅቡቲ ወደብን ለቀው ጉዞ እንደጀመሩ የሚያገኙት የባብኤል መንደብ የባህር መተላለፊያን በኢራኑ ጦርነት ሳቢያ ስጋት ውስጥ እየወደቀ ነው። ይህም ነው ጦርነቱ የኢትዮጵያ ጉሮሮ የኢትዮጵያ አፍንጫ ላይ ደርሷል ያስባለው። እንዴት የሚለውን እናያለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከዚህ በተጨማሪ ኢራን መጨለም መጀመሯንና የአሜሪካውያንን የተቃውሞ ሰልፍን እናያለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። አንድ ወር ሙሉ ቀውስ፣ ስጋትና የኢኮኖሚ መናወጥ። በርካታ ሀገራት ስንጥር ባላዋጡበት ጦርነት ብዙ ዋጋ እየከፈሉ ነው። አሁን ደግሞ ነገሮች ወደ ከፋ ሁኔታ እያመሩ ይመስላል። በተለይም የቀይ ባህር ዋነኛ መውጫ መግቢያቸው ለሆኑ እንደ ኢትዮጵያ ላሉ ሀገራት ከባድ ሁኔታ እየመጣ ነው። ይህም ከአሜሪካ የእግረኛ ጦር ወደ መካከለኛው ምስራቅ ማስገባት ጋር የተያያዘ ይመስላል። እዚህ ጋር አሜሪካ እግረኛ ጦር ማስገባቷ ቀይ ባህርንና ባቤል መንደብን ስጋት ውስጥ የጨመረው ሀውቲ የተባለው የየመኑ ታጣቂ ቡድንና የኢራን ሁነኛ ወዳጅ አሁን ደግሞ ከሶማሊያ ባህር ዳርቻዎች አንስቶ በቀይ ባህር ያለው እንቅስቃሴ ነው። ይሄ ቡድን አሜሪካ በኢራን ላይ የምትሰነዝረውን ጥቃት አባብሳ እግረኛ ጦር ካስገባች ቀይ ባህር ላይ ጥቃት ከፍታለሁ ብሎ ነበር። ወደዚህ ቡድን ስጋት የቀይ ባህርና ባቤል መንደብ ስጋት ፈጣሪነት ከመግባታችን በፊት እውነትም አሜሪካ እግረኛ ጦርን ወደ ኢራን እያስገባች ነው ስለመባሉ ያሉ መረጃዎችን እንይ። አሜሪካ በመካከለኛው ምስራቅ ከእስራኤል ጋር ለጀመረችው የኢራን ዘመቻ እያደረኩ ነው ከምትለው ድርድር ባሻገር ተጨማሪ እግረኛ ጦር ማስገባት ጀምራለች ተብሏል። የአሜሪካ ጦር መርከብና ወታደሮችም ቅዳሜ መካከለኛው ምስራቅ ደርሰዋል። በኢራን ላይ የሚካሄደውን ጦርነት ለማቆም ድርድር ይደረጋል እየተባለ ባለበት በአሁኑ ወቅት ተጨማሪ ወታደሮች ወደ አካባቢው መድረሳቸው ያለውን ስጋት ያባብሰዋል ተብሎ ተሰግቷል። የአሜሪካ መከላከያ ሚኒስቴር በኢራን ውስጥ ለሳምንታት ለሚደረግ የእግረኛ ዘመቻ ወታደሮችን ልኳል። ወደ ቀጠናው መድረሳቸው ከተነገረ ወታደሮች በተጨማሪ ዩኤስኤስ ትሪፖሊ የተባለችው የጦር መርከብ ወደ መካከለኛው ምስራቅ መድረሷን የአሜሪካ ማዕከላዊ እዝ አስታውቋል። እዙ በማህበራዊ ሚዲያ ገጹ ባሰራጨው መረጃ ላይ መርከቧ 3500 የሚሆኑ መርከቦችና የባህር ኃይል ወታደሮች እንዲሁም የትራንስፖርትና የውጊያ አውሮፕላኖች መያዟን ገልጿል። ይህም በኢራን በኩል ከፍተኛ ውግዘት የደረሰበት ለምላሹም ዝግጅት እንደተደረገበት እየተገለጸ ነው። በአሁኑ ወቅት በኢራን መንግስት ውስጥ ከፍተኛ ተጽዕኖ ካላቸው ፖለቲከኞች መካከል አንዱ የሆኑት የሀገሪቱ ፓርላማ አፈጉባኤ መሐመድ ባግሄር ጋሊባፍ የጦርነቱን አንደኛ ወር በማስመልከት አሜሪካ የምድር ጥቃት ለመክፈት እየተዘጋጀች ነው ሲሉ ከሰዋል። በሀገሪቱ ጣቢያ ላይ ባስተላለፉት መልእክት አሜሪካ የመደራደር ፍላጎቷን እየገለጸች ለእግረኛ ጥቃት እየተዘጋጀችም እንደሆነ አንስተዋል። አፈጉባኤው ባግሄር ጋሊባፍ እንዳሉት ጠላታችን በይፋ ስለ ድርድር እየተናገረ በሚስጥር የእግረኛ ሰራዊት ጥቃት ለመፈጸም እያሴረ ነው ሲሉ ከሰዋል። በእግረኛ ወታደሮች የምድር ላይ ጥቃት የሚከፈት ከሆነም የአሜሪካ ወታደሮች መሬታችንን ሲረግጡ የኢራን ኃይል እሳት ሊያዘንብባቸው እየጠበቀ ነው ብለዋል።
ይኸው የአሜሪካ እግረኛ ጦር ወደ ኢራን እየሄደ ነው መባሉም ነው ቀይ ባህርን ሌላ ስጋት ውስጥ ከቶ ጦርነቱን ከሩቅ ወላፈንነት ኢትዮጵያ ፍንጫ ጋር እያደረሰ ያለው። ይኸውም አውቲ የተባለው የኢራን አጋር አሜሪካ እግረኛ ጦሯን ኢራን ታስገባለች መባል ሲጀመር ቀይ ባህርን ሊያምሰው ተዘጋጅቷል። የቀይ ባህርን እንደ ልቡ የሚመላለስበት የዚህ ቡድን ወደ ጦርነቱ መግባት የውሃ መስመሩን ለወጪና ገቢ ንግዳቸው ዋነኛ ማመላለሻነት ለሚጠቀሙት እንደ ኢትዮጵያ ላሉ ሀገራት ከባድ ጊዜን ይዞ መጥቷል። በዚህ የባህር መስመር ላይ ቡድኑ የሚፈጥረው የእንቅስቃሴ ገደብ ኢትዮጵያን መውጫ መግቢያ የሚያሳጣት ነው። ይህ ሆነ ማለት ደግሞ ሙሉ ለሙሉ የኢትዮጵያን ኢኮኖሚ የሚጎዳ ሳይሆን የሚያቆምም ነው የሚሆነው። ኢትዮጵያ የገቢ ወጪ ንግዷ 95 በመቶ የሚከናወነው አሁን የሀውቲ አማጺ ቡድን ሊያጠቃው ይችላል ተብሎ የሚሰጋው የባቤል መንደብ አካባቢ ቀይ ባህርን ከኤደን ባህረ ሰላጤና ህንድ ውቅያኖስም ጋር የሚያገናኝ ነው። የዓለም አጠቃላይ 10 በመቶ ንግድም የሚተላለፍበት ይህ መስመር ነው። 6 ሚሊዮን በርሜል ነዳጅም በየቀኑ ያልፍበታል። ይሄ የኢትዮጵያ መርከቦች የጅቡቲን ወደብ እንደለቀቁ የሚያገኙት ይህ ቀጠና ስጋት ውስጥ ይገባል መባሉም ሌላ ትኩሳትን ፈጥሯል። ወቅታዊው የና አሜሪካና ኢራን ጦርነትም ታዲያ ሩቅ መስሎ በእያንዳንዱ ኢትዮጵያዊ ጓዳ የገባ ጉዳይ ያደርገዋል። በሆርሙዝ ሰርጥ መዘጋት መፈተን የጀመረው ኢኮኖሚዋ የደም ስሯ በሆነው ቀይ ባህር ላይ ሲደገም ደግሞ ሊመጣ የሚችለውን ለመገመት አያዳግትም። ሁቲዎች ከ2 ዓመት በፊት እስራኤል በሐማስ ላይ ጦርነት እያካሄደች በነበረበት ጊዜ ለሐማስ ያለውን አጋርነት በእስራኤል ላይ የድሮንና የሚሳኤል ጥቃቶችን በተደጋጋሚ ከመፈጸም በተጨማሪ በቀይ ባህር በኩል በሚተላለፉ መርከቦች ላይ ጥቃትን ከፍቶ ነበር። በወቅቱ የአሜሪካና የእስራኤል እንዲሁም የሌሎችን ምዕራባውያን መርከቦችን ኢላማ አድርጎ ጉዳት ከማድረሱ በተጨማሪ በጥቃቱ የሰጠሙ መርከቦችም ነበሩ። ሁቲዎች በቀይ ባህር በኩል በሚያልፉ መርከቦች ላይ በሚፈጽሙት ጥቃት ምክንያት የንግድ መርከቦች እንቅስቃሴ በመስተጓጎሉ የባህር ትራንስፖርት ጉዞ በሌላ አቅጣጫ እንዲሆን በማስገደድ ወጪን ከመጨመሩ ባሻገር የሸቀጦችን እንቅስቃሴ ማደናቅፎ ቆይቷል። ታዲያ በአሁኑ ጦርነትም የሀውቲ ቡድን ይህንን ተግባር ለማጠናከር ወስኖ ጦርነቱን ተቀላቅሏል። የሆርሙዝ ወሽመጥን በመዝጋት ትራምፕን ያልተጠበቀ ቅርቃር ውስጥ የከተተችውና የዓለም የነዳጅ ኢኮኖሚን በማቃወስ ከባድ ተጽዕኖን የፈጠረችው ኢራን ይህን ተጽዕኖዋን በሀውቲ አማካኝነት በቀይ ባህር ላይ አምጥተዋለች። አሁንም ሁቲዎች ኢራንን በመደገፍ በመርከቦች ላይ ጥቃት የሚፈጽሙ ከሆነ በኢራን በተዘጋው የሆርሙዝ ወሽመጥ ምክንያት የተፈጠረውን ዓለም አቀፍ ቀውስ የበለጠ ያወሳስበዋል። ሁቲዎች ጠላት በሚሏት እስራኤል ላይ ጥቃታቸውን እንደሚቀጥሉና በቀይ ባህር በኩል በሚተላለፉ መርከቦች ላይ ጥቃት እንደሚፈጽሙ አሳውቀዋል። ይህ ደግሞ ከመካከለኛው ምስራቅና ከእስያ ተነስተው በቀይ ባህር በኩል ምስራቅና ሰሜን አፍሪካ እንዲሁም ወደ አውሮፓ የሚጓዙ መርከቦች ጉዟቸውን በቀናት በማራዘም ወጪያቸውን በሚጨምረው በደቡብ አፍሪካ በኩል ለመጓዝ እንዲገደዱ ያደርጋል። የሁቲዎች ቀይ ባህር ላይ ጥቃት መፈጸም ከጀመሩ ኢራን የተከፈተባትን ጥቃት ተከስቶ በዘጋችው የሆርሙዝ ወሽመጥ ምክንያት የተፈጠረውን ዓለም አቀፍ ቀውስ ያወሳስበዋል። ሁቲዎች በቀይ ባህር መርከቦች ላይ ሊሰነዝሩ የሚችሉ ስጋቶች ዓለም አቀፍ ኢኮኖሚን የበለጠ የሚጎዳ ነው። ቡድኑ ለሐማስ ባደረገው ድጋፍ በየመንና በአፍሪካ ቀንድ መካከል በሚገኘው በቀይ ባህር ደቡባዊ ጫፍ ላይ በሚገኘው የባቤል መንደብ ባህር ዳርቻ በኩል የሚመጡ መርከቦችን ኢላማ አድርጓል። ከዚያም እርምጃቸው ያንን ቁልፍ የንግድ ባህር መስመር አደጋ ላይ ጥሏል። በኢራን የኃይል መሰረተ ልማት ተቋማት ላይ በተፈጸመ ጥቃት ቴህራንን ጨምሮ በተወሰኑ ከተሞች የኤሌክትሪክ ኃይል ተቋርጧል። ችግሩ መከሰቱን የኢራን የኤነርጂ ባለስልጣን ለቢቢሲ አረጋግጧል። በጥቃቱ ከፍተኛ የፍንዳታ ድምጽ ተሰምቶ እንደነበር የገለጸው ባለስልጣኑ ወዲያው በቴህራንና ሌሎች ከተሞች የኤሌክትሪክ ኃይል መቋረጡን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል መሰረተ ልማት ላይ ጥቃት ለመፈጸም የ48 ሰዓታት ቀነ ገደብ ሰጥቶ የነበረ ቢሆንም ቀነ ገደቡን ለሶስተኛ ጊዜ ማራዘማቸው ይታወሳል። ጥቃቱ ኢራን በደቡባዊ እስራኤል በሚገኝ የኢንዱስትሪ ማዕከል ላይ የሚሳኤል ጥቃት ከፈጸመች በኋላ የተከሰተ ሲሆን የእስራኤል አጸፋ ሊሆን እንደሚችልም ተገምቷል። በትራምፕ አስተዳደር ላይ ቅሬታቸውን የሚገልጹ ትላልቅ የተቃውሞ ሰልፎች በተለያዩ የአሜሪካ ከተሞች ተካሄዱ። ለሶስተኛ ጊዜ በተካሄደው ንጉስ አንፈልግም ኖኪንግ በሚል መሪ መፈክር ስር በተካሄዱ ሰልፎች ቀደም ሲል በሚሊዮን የሚቆጠሩ ሰዎች መሳተፋቸውን መረጃዎች ያሳያሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያካሄዱ ያሉትን ጦርነት፣ የፌዴራል መንግስቱ የስደተኞች አያያዝ፣ የኑሮ ውድነትን ጨምሮ የሚከተሏቸው የተለያዩ ፖሊሲዎችን በመቃወም አደባባይ ላይ መውጣታቸውን አዘጋጆቹ ተናግረዋል።
ትራምፕ እንደ አምባገነን ሊገዛን ይፈልጋል። ይህ አሜሪካ በመሆኑ ስልጣን የህዝብ ነው፣ ስልጣኑ የነገስታት ወይንም የቢሊዮነሮች ጓደኞቻቸው አይደለም ብለዋል አዘጋጆቹ። የዋይት ሃውስ ቃል አቀባይ ሰልፎቹን ከትራምፕ ጋር ችግር ያለባቸው ሰዎች ራሳቸውን የሚያክሙበት መድረክ ሲሉ ከመጥራት ባለፈ ለጉዳዩ ትኩረት የሚሰጡ ሰልፉን ለመዘገብ የሚከፈላቸው ጋዜጠኞች ናቸው ብለዋል። ቅዳሜ ዕለት ኒውዮርክ፣ ዋሽንግተን ዲሲና ሎስ አንጀለስን ጨምሮ በዋና ዋና የአሜሪካ ከተሞች ሰላማዊ ሰልፎች ተካሂደዋል። ከሰዓት በኋላ በመሃል ዋሽንግተን ዲሲ በርካታ ሰዎች ለተቃውሞ አደባባይ ወጥተዋል። ተቃዋሚዎቹ በሊንከን አደባባይና በናሽናል ሞልም ተሰባስበዋል። እንደ ቀደሙት ሰልፎች ሁሉ ተቃዋሚዎች የትራምፕን የምክትል ፕሬዝዳንት ጂዲ ቫንስንና የሌሎች ባለስልጣኖችን ምስል ይዘው ከስልጣን እንዲወርዱና እንዲታሰሩም ጥሪ አቅርበዋል። ቅዳሜ ዕለት ከተካሄዱት የንጉስ አንፈልግም ተቃውሞች አንዱ በሚኒሶታ የተካሄደው ሲሆን ትልቅ ትኩረትንም አግኝቷል። በጥር ወር ሬኔ ኒኮል ጉድ እና አሌክስ ፕሬቲ የተባሉ ሁለት የአሜሪካ ዜጎች በፌዴራል የስደተኞች ተቆጣጣሪዎች በከተማው ተገድለዋል። ግድያዎቹ በመላው አገሪቱ ቁጣን ከመቀስቀሳቸው በላይ የትራምፕ አስተዳደርን የስደተኞች አያያዝ የሚቃወሙ ሰልፎችም ተካሂደው ነበር። ቅዳሜ ዕለት በሺዎች የሚቆጠሩ ሰዎች የበርካታ ባለስልጣናትን ፎቶግራፍ በመያዝ ሴንት ፖል በሚገኘው የስቴት ካፒቶል ህንጻ ተሰባስቧል። አሜሪካው አቀንቃኝ ብሩስ ስፕሪንግስቲን በመድረኩ ላይ በመገኘት ስትሪትስ ኦፍ ሚኒያፖሊስ የሚኒያፖሊስ ጎዳናዎች የተሰኘውን የጸረ ስደተኞች እንቅስቃሴን የሚቃወመውን ዘፈኑን አቅርቧል። በኒውዮርክ ከተማ በሺዎች የሚቆጠሩ ሰዎች በማንሃተን አልፈው ታይምስ አደባባይን አጨናንቀውት ነበር። ፖሊስ ሰልፉ እንዲካሄድ በሚል በሰዎች ይጨናነቁ የነበሩ መንገዶችንም ዘግቷል። የኒውዮርክ ፖሊስ መምሪያ በጥቅምት ወር ከአምስቱ የከተማው አካባቢዎች ከ100 ሺህ በላይ ሰዎች ተሰብስበው እንደነበር አስታውቋል። የተቃውሞ ሰልፎቹ ላይ አንዳንድ ክስተቶችም አጋጥመዋል። በሎስ አንጀለስ ሁለት ሰዎች የፌዴራል ህግ አስከባሪዎችን በመተናኮሳቸው በቁጥጥር ስር መዋላቸውን የሀገር ውስጥ ደህንነት መምሪያ ገልጿል። መምሪያው በኤክስ ላይ ባወጣው ገጽ ሁለት የፖሊስ መኮንኖች በድንጋይ ተመተው የህክምና እርዳታ እየተደረገላቸው መሆኑን ገልጿል። ይህ የተከሰተው 1000 ሰልፈኞች ብሎ የጠራቸው ሰዎች ፌዴራል ህንጻን ከበው በወኪሎቹ ላይ ድንጋይ መወርወር ከጀመሩ በኋላ ነው። የሎስ አንጀለስ ፖሊስ መምሪያ በሌላ ከተማው ክፍል ተቃዋሚዎች ከፌዴራል እስር ቤት አቅራቢያ እንዲበተኑ የተሰጣቸውን ትዕዛዝ ባለማክበራቸው በርካቶች መታሰራቸው ተገልጿል። ተቃዋሚዎች በሩን እንዳይሰብሩና እቃዎች እንዳይወረወሩ ማስጠንቀቂያ ከተሰጣቸው በኋላ የፌዴራል ባለስልጣናት በአካባቢው ያለውን ህዝብ ከቦታው ለማስለቀቅ ገዳይ ያልሆኑ እርምጃዎችን እንደተጠቀሙ ፖሊስ አረጋግጧል። ሪውተርስ እንደዘገበው ደግሞ ሰልፉን የሚቃወሙ ሰዎች መንገዶችን በመዝጋትና ንጉስ አንፈልግም ሰልፍን ለማስተጓጎል በሚጥሩበት ወቅትም አነስተኛ ግጭቶች ከተከሰቱ በኋላ በዳላስም እስራቶች ነበሩ። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ